በጣም ጥሩ። ሳምንቱ እንዴት ነበር? አሪፍ ነበር። እሺ፣ በጣም ጥሩ። እንጀምር አይደለ? እሺ፣ ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንድታስተምረን እንድትመክረን እንድታጸናለን ቅዱሱን ስምህንም አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በሰማይ ትሁን። ዕዳችንን በደለን እኛም የበደሉንን ይቅር በለን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም። በእናታችን ቅድስት ድንግል ማርያም ሆይ ክብር ምስጋና ይሁን አምላካችን መንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እሺ እንግዲህ ባለፈው ሳምንት የአብይ ጾም ሳምንታትን መጀመሪያ ስለ አብይ ጾም ምንነት አይተን ጀምረን ተምረን ነበረ። እሺ ባለፈው ሳምንት ስንማር አብይ ጾም ስንት ሳምንታት አሉት ብለን የተማርነው? ስንት ነው ያልነው? የመጀመሪያው ሳምንት ምን ብለን ነበር የተማርነው? ምን ይባላል? ዘወረደ። በጣም ጥሩ። እሺ ስለዚህ በዘወረደ ውስጥ ዘወረደ የሚባለውን ሳምንት በአብይ ጾም ውስጥ ስናከብር ምክንያቱ ወይም ደግሞ ዘወረደ የተባለበት ምክንያት ለምንድን ነው ብለን ነበር የተማርነው። እስኪ የሚያስታውስ ጎበዝ ማለት ለምን ዘወረደ ተባለ? እሺ እጃችሁን እያወጣችሁ መጀመሪያ ናሆምና አብሴለን እግዚአብሔር ከሰማይ ወርዶ እኛን ለማዳን እንደተሰቀለ ለማስታወስ። በጣም ጎበዝ፣ ቃሎት ያሰማልን። በጣም ጎበዝ። እግዚአብሔር አምላካችን ከሰማይ ወርዶ ለሰው ልጆች ድነትን ለመፈጸም የሰራውን ስራ ለማስታወስ። በጣም ጎበዝ። እሺ ኤዶም ዘወረደ ማለት ጌታችን ኢየሱስ ክርስቶስ እኛን ለማዳን ከሰማይ መውረዱ ለማስታወስ። በጣም ጎበዝ፣ ቃሎት ያሰማልን። እግዚአብሔር አምላካችን ሰዎችን ለማዳን ሲል ከሰማያት መውረዱን ለማስታወስ እንጾማለን። ጥሩ ጎበዝ። እሺ ማርኮን እና ሶሊያና እግዚአብሔር ለኛ ብሎ እንደተሰቀለ ለማስታወስ። በጣም ጥሩ ቃሎት ያሰማልን። እግዚአብሔር ለኛ ብሎ መሰቀሉን ለማስታወስ። በጣም ጥሩ። እሺ ቅዱስና አርሴማ እግዚአብሔር ልጁን ኢየሱስ ክርስቶስን ልኮ ወደ ምድር ወርዶ እኛን ለማዳን የመጣበት ጊዜ ለማስታወስ። በጣም ጥሩ፣ በጣም ጎበዝ፣ ትክክል። እሺ በጣም ጎበዝ። ባህራን
እግዚአብሔር ኢየሱስ ክርስቶስ በማርያም ማህፀን ተወለደና በማርያም ማህፀን ተወልዶ የተገረፈበትን እኛ ሰዎችን ለማዳን ተሰቅሎ ከሙታንም መካከል ተነስቶ እኛን አድኖን እንደተመለሰ ለማስታወስ። እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተወልዶ ከዚያም ደግሞ ተሰቅሎ ተገርፎ የሰዎችን ልጆች አድኖ ወደ ሰማይ ማረጉን ለማስታወስ። በጣም ጎበዝ። እሺ ኒያትና አቅሌሲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ እኛን ለማዳን እንደመጣ። በጣም ጥሩ። ጌታችን ከሰማያት ወርዶ እኛን ለማዳን መምጣቱን ለማስታወስ። ጥሩ። እሺ በነበሩክ እሺ ይሰማችኋል? ብሩክ፣ ብንያም እና ሄኖክ። አዎ ይሰማናል። እሺ ቀጥሉ። ዘወረደ ማለት ጌታችን እኛን ለማዳን ከሰማይ የወረደበትን ለማመልከት። በጣም ጥሩ። እግዚአብሔር ሰውን ለማዳን ከሰማይ መውረዱን ለማመልከት። በጣም ጥሩ። እሺ ቃሎት ያሰማልን። አርሴማ ዘወረደ ማለት ሁለት ስሞች አሉት። እነሱም ጾመ ሕርቃንና ሙሴኒ ናቸው። እናም ደግሞ ዘወረደ እንደምንለው እግዚአብሔር አምላካችን እኛን ለማዳን ሲል ከሰማይ ወርዶ የወረደበት ሳምንት ስለሆነ ዘወረደ ብለን እንጾማለን። በጣም ጎበዝ፣ በጣም ጎበዝ። ቃሎት ያሰማልን። ጎበዝ። እሺ ጥሩ በሆነ መልኩ ገልጻችሁታል። ግን ዘወረደ ያልንበት ምክንያት በዚህ ምክንያት እግዚአብሔር ሰዎችን ለማዳን ሲል ከሰማይ መውረዱ የምናስብበት መሆኑ ምን የተባባል ያስታውስ። እሺ ቅዱስ እግዚአብሔር 40 ቀን እና 40 ሌሊት መጾሙን እና ሙሴም 40 ቀን እና 40 ሌሊት መጾሙን። ጥሩ፣ በጣም ጥሩ። እሱ ሙሴን የተባለበትና የአብይ ጾም ዋናው ምክንያት ጌታችን የጾመውን ጾም ለማስታወስ መሆኑን የሚገልጽ ነው። በጣም ጥሩ። እሺ ሌላ የሚያስታውሰው ካለ ይሄን የሚያስታውሰው ካለ እሸልማለሁ። ዘወረደን ስናስብ እግዚአብሔር ከሰማይ መውረዱን እናስባለን፣ እኛም ማዳኑን እናስባለን። ከዚያም በተጨማሪ ህይወታችንን እንዴት መምራት አለብን፣ ዘወረደ ላይ የምናስበው ነገር ምንድን ነው ብለን ነበር የተማርነው። እሺ ሌላ ማን አለ? እሺ እያወጣ የለ ማለት። እሺ ባህራን እግዚአብሔር ዋናው ዘወረደ የተባለበት ከሰማይ መውረዱን የሚያሳይና በማርያም ማህፀን ተወልዶ በምድር መምጣቱን ዋናው መልእክቱ እዚህ ጋር ያስቀምጠዋል። በጣም ጥሩ ቃሎት ያሰማልን። የዘወረደ ትልቁ ትርጉም ዘወረደ ያልንበት ስሙም እንደሚነግረን እግዚአብሔር ከሰማይ መውረዱን ነው። ሳምንቱን ስናከብር ወይም ደግሞ ጾም በምንጾምበት ጊዜ ግን ልናደርጋቸው የሚገቡ ነገሮች ወይ ደግሞ በዘወረደ ውስጥ ትልቁ የእግዚአብሔርን መውረድ ከመነጋገራችን በተጨማሪ ወይም ደግሞ እግዚአብሔር ማን እንደሆነ ከማውራታችን በተጨማሪ ማለት ነው። ማይኮቻችሁን ዝጉ እሺ፣ እንዳይረብሸን ድምፅ ሁላችሁም። ከዛ ክፈቱ ስላችሁ ትከፍታላችሁ።
እሺ ከዛ በተጨማሪ እቺን ነገር ተምረናል። ዘወረደን በምናከብርበት ጊዜ ወይ ደግሞ በዘወረደ ውስጥ ዋነኛው ትልቁ ነገር የእግዚአብሔር የወረደው እኛን ለማዳን ስለሆነ የእሱን ፍቅሩን አስበን ወይም ደግሞ እግዚአብሔር ለእኛ ያደረገውን አስበን መመላለሳችን እግዚአብሔርን በመፍራት እግዚአብሔርን ደግሞ ምንፈራው ያጠፋናል ብለን ሳይሆን ፍቅሩን አስበን የሚመግበን የፈጠረን የሚያኖረን የሚጠብቀን እረኛችን እሱ መሆኑን እያስብን ማክበር እንዳለብን ዘወረደን ስናከብር ሕይወታችንንም ስንኖር ደግሞ እግዚአብሔርን በመፍራት መሆን እንዳለበት አይተናል። እግዚአብሔርን የሚፈራ ልጅ ወይም ደግሞ እግዚአብሔርን የሚፈራ ማንኛውም ሰው ደግሞ ሕይወቱ ሁሉ የተቃና እንደሚሆን አይተናል ማለት ነው። እነዚህን ነገሮች መርሳት የለባችሁም ማለት ነው። እሺ ሁለተኛው ሳምንት ምን ይባላል ነበር የተባባልነው? ቅድስት ምን ይባላል? ቅድስት። በጣም ጥሩ። ዛሬ ደግሞ ስለ ቅድስት እንማራለን ማለት ነው። እንግዲህ የአብይን ጾም ሳምንታት ስናስብ ቀስ እያልን በደንብ ለልጆች እንዲሆን አድርገን ሙሉውን ነው የምንማረው ወይም ደግሞ የምናየው። ዛሬ የምናየው ሁለተኛው ቅድስት የሚባለውን ነው። ያለንበት ሳምንት ዛሬ የሚጀምረው እስከሚቀጥለው እሁድ ድረስ ቅድስት ይባላል። ቅድስት ማለት ትርጉሙ ቅድስት የሚለው ቃል ነው። ቅድስት የሚለው ቃል በትርጉም ስንመለከት የተለየ፣ የተመረጠ፣ የከበረ ማለት ነው። ቅዱስ የሚለውን ስናየው ምክንያቱም ቅድስት የሚለው ቅዱስ ከሚለው ስለመጣ፣ ስለዚህ ቅድስት የሚለው ከቅዱስ ከሚለው ስለመጣ ቅድስት ብለን ስንናገር የተለየች፣ የተመረጠች፣ የከበረች ማለት ነው። እሺ ይሄን እንዳትረሱ። ትርጉሙ ቅድስት የምትለዋ ቃሏ የአብይ ጾም ሁለተኛ ሳምንት የምትጠራበት ቅድስት የምትለው ቃል የተለየች፣ የተመረጠች፣ የከበረች ብሎ እንደመናገር። ግን ታዲያ እኔ ደግሞ ጥያቄ ልጠይቃችሁ። ስሙ ቅድስት የሚለው ይሄ ከሆነ ለምን ይመስላችኋል ይህቺ ሁለተኛው የአብይ ጾም ሳምንት ቅድስት የምትባለው ለምንድን ነው የተለየች፣ የተመረጠች፣ የከበረች የተባለችው? የሚያውቅስ ልጅ አለ? እሺ ኤዶም። ቅድስት የተባለበት ምክንያት የመጀመሪያው ሳምንት ዘወረደ ነው። ዘወረደ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወረዶ ነው የሚያሳየው። ከዛም በኋላ ከቅድስት ማለት ደግሞ እመቤታችን ቅድስት ድንግል ማርያምን ስንጠራት ቅድስት የሚል ስም አለው። እሷም ከሁሉም ሴት የተለየች፣ የተመረጠችና የተከበረች ስለሆነ ከእሷ መወለዷን ነው የሚያሳየው። በጣም ጥሩ ቃሎት ያሰማልን። ጥሩ ነው። እሺ ቅዱስ መጀመሪያ ለናታን እና ማቲያስ ቅድስት በሁለተኛው ሳምንት እመቤታችን ቅድስት ድንግል ማርያምን እያሰብን እንድንጾምና እንድንጸልይ ለማድረግ ነው ቅድስት የተባለው። እና ቅድስት እመቤታችን ቅድስት ድንግል ማርያም የተለየች፣ የተመረጠች እና የተከበረች ስለሆነች ሁለተኛው ሳምንት ቅድስት ነው የተባለው። እሺ በጣም ጥሩ ቃሎት ያሰማልን። እሺ ሌላ ማን ነው እጅ ያወጣው? ቅዱስ እና አርሴማ። ሁለተኛው ሳምንት ቅድስት የተባለበት ምክንያት የመጀመሪያው ሳምንት ዘወረደ የነበረው ኢየሱስ ክርስቶስ ለእኛ ብሎ መውረዱን ስለሚያሳይ፣ ያኔ ደግሞ በእመቤታችን ቅድስት ድንግል ማርያም ከእሱ ስለሆነ የተወለደው እሷ ደግሞ ቅድስት እንደሆነች ለመግለጽ እና የተለየች መሆኗ ለመግለጽ። በጣም ጥሩ ቃሎት ያሰማልን። እሺ ማርኮን እና ሶሊያና። ማርኮ እና ሶሊያና። ቅድስት የተባለችው ዘወረደ ሲባል
እግዚአብሔር ከሰማይ ወደ ምድር መውረዱን ነው። ከዛ በኋላ እመቤታችን እሱ መውለዷን ስለሚታሰብ እመቤታችን ደግሞ የተመረጠች ስለሆነች ለዛ ነው ቅድስት የተባለው። እሺ፣ በጣም ጥሩ ቃላት ያሰማልን። እሺ ባህራን። ቅድስት የተባለበት ምክንያት እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ከእሷ ተወለደና በወንጌል በዮርዳኖስ ወንዝ ተጠምቆ ለዓለም ትምህርት ካስተማረ በኋላ ተሰቃይቶ ተገርፎ ከዛ በሶስተኛው ቀን ከሙታን ተነስቶ ከዓለምን አድኗል። በሱ መከራን ተቀብሎ። በጣም ጥሩ ቃሎት ያሰማልን። እሺ ኒያትና አቅሌሲያ። ቅድስት ማለት እግዚአብሔር ቅዱስ መሆኑን ለማሳየት። በጣም ጥሩ እግዚአብሔር ይስጥልን፣ ቃሎት ያሰማልን። እሺ ቅዱስ እና አርሴማ። ቅድስት ማለት በቅድስት ሳምንት ውስጥ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ የተለየ ነገር መኖሩን የሚያመለክት ይመስለኛል። በጣም ጥሩ ቃሎት ያሰማልን። መልካም። አሁን ሁላችሁም የተናገራችሁትን ደግሞ ከትርጉሙ ጋር እያየን እንሄዳለን። በደንብ ስሙኝ፣ እንዲህ በመሀል ጥያቄ ስለምጠይቃችሁ ማለት ነው። እና እንደተባባልነው የአብይ ጾም ሁለተኛ ሳምንት ቅድስት ነው። ቅድስት ማለት ደግሞ ትርጉሙን ማለትም ቀጥታ ትርጉሙን ስንመለከት ቅድስት የሚለውን ቃል ስንተረጉመው የተለየች፣ የተመረጠች፣ የከበረች ማለት ነው ብለናል። ስለዚህ ይቺን ቀን ወይም ይሄኛውን የአብይ ጾም ሳምንት ቅድስት ያልንበት ምክንያት ምንድን ነው የሚለውን እንግዲህ በቤተ ክርስቲያናችን እግዚአብሔር አምላክ ስንጠራው ቅዱስ እግዚአብሔር ብለን ነው አይደል? ስለዚህ ቅዱስ የሆነው እግዚአብሔር በዚህ ባለንበት በዚህ በአብይ ጾም ውስጥ ይሄንን ጾም ስንጾም እሱ ዓለምን ለማዳንና ለሰው ልጆች ጾምን ቀድሶ ለመስጠት መጾሙን እናስረዳበታለን። አንደኛው ቅድስት የምንልበት ምክንያት ያ ነው። እግዚአብሔር አምላካችን ሰውን ለማዳን እና የሰውን ልጅ ለመቀደስ መጀመሪያ ከወደቀበት ኃጢአቱ ነፃ ለማውጣት ሲል ባለፈው ዘወረደ ስንል በደንብ ስሙ፣ ዘወረደ ስንል መውረዱን አንስተናል። አብይ ጾምን ደግሞ በመጾሙ ደግሞ ጾምን መቀደሱን እናስባለን ማለት ነው። እግዚአብሔር አምላካችን አንደኛው ምክንያት ያ ነው። ምን ማለት መሰላችሁ? እግዚአብሔር አምላክ ጾምን ቀድሶ ስለሰጠን ቅድስት ጾም ብለን እንጠራበታለን። አሁን እየጾምን ያለችዋ ጾም የከበረች፣ የተለየች፣ የተቀደሰች መሆኗን እናስባለን ማለት ነው። አንደኛው ምክንያት ያ ነው። ሁለተኛው ምክንያት ደግሞ አሁን ያለንበት ሁለተኛው የአብይ ጾም ሳምንት ቅድስት የተባለበት ዋነኛው ምክንያት ምን መሰላችሁ ልጆች? ሰንበተ ክርስቲያን ማለት ነው። ሰንበትን ለሰው ልጆች እግዚአብሔር እንዳከበራትና እንደቀደሳት እንማራለን። ስለዚህ ሰንበት ቅድስት፣ የተለየች፣ የተመረጠች፣ የከበረች ዕለት ናትና አክብሯት። አያችሁ? ስለዚህ ቅድስት የተባለችው ሰንበት ናት ማለት ነው። ሰንበትን ቅድስት እንላታለን። ሰንበትን የተለየች እንላታለን። ሰንበትን የተመረጠች እንላታለን። ሰንበትን የከበረች ናት እንላለን። ለምንድን ነው እንደዛ የምንለው? እንማረዋለን። አያችሁ? ስለዚህ ይሄን እንዳትረሱ። ቅድስት የተባለችው ሰንበት ናት። በአብይ ጾም ሁለተኛ ሳምንት ላይ ቅድስት የምንለው ሰንበተ ክርስቲያንን ነው ማለት ነው። ቀኗን፣ እቺን ቀን ማክበር እንዳለብን ሲያሳየን። ስለዚህ ሁለተኛው የአብይ ጾም ሳምንት ቅድስት ተብሎ የተጠራው ከሰንበት ክብር ጋር ተያይዞ ነው ማለት ነው።
ስለዚህ በዚህ በአብይ ጾም ሁለተኛ ሳምንት መጀመሪያው እሁድ ላይ ማለት ነው ሁሉም በደንብ ስሙኝ፣ ሁሉም ክርስቲያን፣ ሁላችሁም እዚህ ያላችሁት ልጆች የምትታዩኝ ሁላችሁም ማለት ነው ማወቅ ያለብን ትልቁ ነገር ምን መሰላችሁ? በሰንበተ ክርስቲያን ሁሉም ክርስቲያን የጽድቅን ስራ ለመስራት እንዲበረታ ህይወቱን በቅድስና እንዲቀድሰው በቅድስና እግዚአብሔር በህይወቱ እንዲመሰገንበት ማድረግና ሰንበትን ቀድሶ ማክበር እንዳለበት ያሳየናል። ምክንያቱም እግዚአብሔር ወደፊት እንማራለን። ስርዓተ ቤተ ክርስቲያንን ስንማር ይሄንን አብይ ጾም እንዳለቀ ማለት ነው እዛ ላይ እግዚአብሔር ያስተማረው 10ቱ ትእዛዛት አሉ። ከዚህ በፊትም ስንማር አንስተናል። ከ10ቱ ትእዛዛት ውስጥ ልጆች አንደኛው ትእዛዝ ምን ይላል መሰላችሁ? እዚህ ጽሑፉ ላይ የምታዩት። እስኪ ማን ነው የሚያነብልኝ? በሰማያዊ የተጻፈውን አንዳችሁ አንብቡት እስኪ። ሁላችሁም ማንበብ የምትችሉ ልጆች በሰማያዊ የተጻፈውን ሁላችሁም እስኪ በሉት። ከዚህ ጀምሮ ያለውን ማለት ነው። የሰንበት ቀን ዘንድ አስብ። የሰንበትን ቀን ቀድሰው ዘንድ አስብ። በጣም ጥሩ ጎበዞች፣ ቃሎት ያሰማልን። የሰንበትን ቀን ትቀድሰው ዘንድ አስብ። አያችሁ፣ አሁን ማይኮቻችሁ ዝጉ። በጣም ጥሩ። የሰንበትን ቀን ትቀድሰው ዘንድ አስብ። አያችሁ። ስለዚህ ምን ማለት መሰላችሁ? የሰንበትን ቀን ትቀድሰው ዘንድ አስብ ማለት ሰንበት ቅድስት ናት ማለት ነው። አያችሁ፣ እግዚአብሔር ነው ሰንበትን እንድንቀድሰው የነገረን። ሰንበትን እንዴት ማክበር እንዳለብን የነገረን እግዚአብሔር። እንዴት ነው ታዲያ ሰንበትን ምን ቀድሰው ብሎ የሚጠይቅ ልጅ ካለ ልጆች መልሱ የጽድቅ ስራ በመስራት ራሳችንንም ኃጢአት ከመስራት በመጠበቅ መንፈሳዊ ነገሮችን በመስራት ልናከብር ይገባናል ማለት ነው። ምክንያቱም ሰንበትን እንድናከብረው ባርኮ ቀድሶ የሰጠን እግዚአብሔር ስለሆነ። አያችሁ፣ ሰንበትን አክብሩ ብሎ መጀመሪያ የባረከው እግዚአብሔር ነው። ስለዚህ ሰንበትን እግዚአብሔር እንዴት አድርጎን ያከበራት መሰላችሁ? ስራ ሰራ፣ ፍጥረትን ሁሉ ፈጠረና አረፈባት። የመጀመሪያ ቀዳሚት ሰንበት ማለት ነው። ከዛ ደግሞ በአዲስ ኪዳን ቅድም ሁላችሁም እንዳላችሁት ወደዚህ ምድር መጥቶ ከመቤታችን ተወልዶ ተገርፎ ተሰቅሎ ስጋውን ከነፍሱ ነፍሱን ከስጋው ለይቶ ወደ መቃብር ገብቶ ከሞተ በኋላ ተቀብሮ ከሙታን ተለይቶ ተነሳ። ስለዚህ ትንሣኤ የምናከብረው ምን ቀን ነው? ዕለቱ ማለት ነው እሁድ አይደለ? አዎ እሁድ ነው። እሁድ ማለት ደግሞ ሰንበት ማለት ነው አይደል? አዎ። ስለዚህ ሁሉንም የሰው ልጆች አድኖ ትንሣኤውን በሰንበት በመግለጽ ሰንበትን ድጋሚ እግዚአብሔር ባርኮ ቀድሶታል። አያችሁ። ስለዚህ መጀመሪያ እግዚአብሔር ሰባተኛውን ቀን ባረከው ቀደሰውና አክብሮት ከስራ ሁሉ አረፈ ይለናል። በአዲስ ኪዳን ደግሞ ከሙታን ተለይቶ ተነስቶ ሰላሙን ሰጠን። አያችሁ፣ ባርኮ ቀድሶ ማለት ነው። ሰንበትን ባርኮ ቀድሶ ሰጠን። ስለዚህ ሰንበት ቅድስት ናት፣ የተለየች ቀን ናት ማለት ነው። ለዚያ ነው ሰንበትን ምናከብረው። ከዚያም በተጨማሪ ቅድም እንደተነጋገር ነው የሰንበትን ቀን ትቀድሰው ዘንድ አስብ ብሎ እግዚአብሔር እንደነገረን እኛ ሰንበትን ስታከብሩ ማለት ነው። ሁላችንም ሰንበትን እናክብር፣ ሰንበትን እንቀድስ ሲባል ልጆች እኛ እግዚአብሔር ከቀደሰው ወይም ደግሞ ከባረከው በላይ እናከብረዋለን ማለት አይደለም።
እሺ እናከብረዋለን ማለት አይደለም። ግን እንዴት መሰላችሁ የሚሆነው? አያችሁ፣ እንዴት መሰላችሁ የሚሆነው? ሰንበትን ቀድሱ ሲባል በዕለተ ሰንበት ራሳችንን ከሌሎቹ ቀኖች በተለየ መልኩ መንፈሳዊ ነገር ለነፍሳችን የሚጠቅም ስራ በመስራት እናሳልፈው። ለምሳሌ እናንተ ሁላችሁም ከሰኞ እስከ አርብ ክላስ አለባችሁ፣ ትማራላችሁ። ቅዳሜ ደግሞ ወይ ደግሞ ምንድነው ቲዩቶሪያል ይኖርባችኋል፣ ወይም ደግሞ ሜካፕ ክላስ አለ፣ ወይም ደግሞ የምትሰሯቸው ፕሮጀክቶች ሆምወርኮች ይኖራሉ። ሌላም ደግሞ ልታርፉበት ወይ ደግሞ ልትጫወቱበት ትችላላችሁ። እሁድ ሲሆን ሰንበት ሲሆን ግን ሁሉም ልጅ ወደ ቤተ ክርስቲያን ሄዶ ወደ ቤተ ክርስቲያን ሄዶ ቅዳሴ በማስቀደስ የእግዚአብሔርን ቃል በመስማት በመቁረብ ማክበር አለበት። አያችሁ፣ አሁን በደንብ ስሙኝ ልጆች። ያው ስድስቱን ቀን ለስጋችን የሚሆን ነገር ነው እየሰራን የቆየ። ያ ማለት መልካም ነገር አንሰራም ማለት አይደለም። በስድስቱ ቀን ውስጥ ግን አብዛኛውን ስራ የምንሰራው ለምሳሌ ትምህርት የምንማረው በዚህ ዓለም ላይ ለመኖር ስንል ነው አይደለ? እውቀት የምንይዘውም ማለት ነው። ለነፍሳችን ግን የሚጠቅመው ስራ አብዝተን የምንሰራበት ከእግዚአብሔር ጋር ረዥም ሰዓት የምናሳልፈው በአብዛኛው ስራ በደንብ አድርገን ለነፍሳችን የሚጠቅም ነገር የምንሰራው እሁድ ነው። ስለዚህ ለስጋችን ከምንሰራቸው ስራዎች አብዝተን ለነፍሳችን ስራ እንድንሰራበት ታዘናል ማለት ነው። ማንኛውም ልጅ ጠዋት በሌሊት ቤተ ክርስቲያን ከወላጆቹ ጋር ሄዶ ቤተ ክርስቲያን እየተማረ እያስቀደሰ የእግዚአብሔርን ቃል እየሰማ ከዚያ ቆርቦ በስነ ስርዓት ሰንበትን ሲያከብር ሰንበትን ቀደሰ ይባላል። አያችሁ፣ ሰንበትን ትቀድሰው ዘንድ አስብ የተባለው ለዚህ ነው። ስለዚህ እንደዚያ በትክክል ሰንበትን የሚያከብር ሰው ቅድስት ሰንበትን አከበረ ይባላል ማለት ነው። አሁን ከዚህ ምንድን ነው የምንረዳው? እግዚአብሔር ሰንበትን እንድንቀድሰው እንዳዘዘ ነው ማለት ነው። እሺ፣ ጥያቄ አለ መሰለኝ። ባህራን ጥያቄ ነው? አይ እኔም ከዚህ አንድ የተረዳሁት እንዳለ ለማስረዳት ነው። እሺ። እና ደግሞ ኢየሱስ ክርስቶስ ከሞት የተነሳባትም ቀን አርብ የተሰቀለበት ቀን ነው። ከዛ አርብ ተሰቅሎ ከሞተ በኋላ በሶስተኛው ቀን ሲል እሁድ የተነሳበት ቀን ነው ማለት ነው። በትክክል ቃሎት ያሰማልን። ጎበዝ። ጌታችን በመስቀል ላይ ተሰቅሎ የሞተው አርብ ነው። ከሙታን ተለይቶ የተነሳው ደግሞ እሁድ ነው። ስለዚህ በሶስተኛው ቀን ብለን ስንናገር ከተሰቀለ ከሞተ በኋላ ከአርብ በኋላ ያለውን ቀን ስንቆጥር እሁድ ሶስተኛ ቀን ይሆናል ማለት ነው። በጣም ጥሩ። እሱን በደንብ አድርገን ከትንሣኤ በኋላ ስናከብር እንማራለን። ጎበዝ፣ በጣም ጥሩ። ስለዚህ አሁን ምን ማስታወስ አለባችሁ መሰላችሁ? ሰንበትን ማክበር፣ ይሄንን እናንተም ለወላጆቻችሁም በደንብ ማስረዳት አለባችሁ። ይሄን በደንብ ሰንበትን ማሰብና መቀደስ ሲባል እግዚአብሔር ሰንበትን አክብር ብሎ ብቻ አይደለም የፈቀደው፣ ሰንበትን እንድናከብር ታዘናል። እሺ፣ እስኪ ሁላችሁም ማንበብ የምትችሉ ልጆች በቀይ የተጻፈውን እስኪ አንብቡት። እኔ እግዚአብሔር ቅዱሳን ሁኑ። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። በጣም ጥሩ ጎበዞች፣ ቃሎት ያሰማልን። አያችሁ፣ እግዚአብሔር ቅዱሳን እንድንሆን አዞናል ማለት ነው። ቅዱሳን ከምንሆንባቸው መንገዶች አንዱ ሰንበትን በማክበር ነው። እኔ እግዚአብሔር አምላካችሁ ቅዱስ እንደሆንኩኝ እናንተም
ቅዱሳን ሁኑ። ቅዱሳን ሁኑ ብሎ አዞናል ማለት ነው። ቅዱሳን ለመሆን ደግሞ መልካም ልጅ መሆን፣ መንፈሳዊ ስራ መስራት፣ እግዚአብሔርን የሚያስደስት ነገር ማድረግ። ከዚያ ውስጥ አንዱ ሰንበትን ማክበር፣ በሰንበት ማስቀደስ፣ የእግዚአብሔርን ቃል መስማት፣ መማር። አያችሁ፣ ቤተ ክርስቲያን መሄድ፣ መሳለም፣ እነዚህን ነገሮች አብዝቶ መስራት። ቤተ ክርስቲያን ስንሄድም ከቤተ ክርስቲያን ስንመለስም በሰንበት ቀን የተቸገሩ ሰዎችን ስናይ ሁሌም ማለት ነው መርዳት፣ ወላጆቻችን በአቅማቸው የችግር ላይ ያሉትን ሰዎች እንዲረዱ፣ መብላት ያቃታቸውን እንዲበሉ በማድረግ እነዚህ መልካም ስራዎች በመስራት ቅድስናን ማግኘት እንዳለብን ታዘናል። አያችሁ። ስለዚህ ሁላችሁም ማስታወስ ያለባችሁ ነገር የሰንበት ቀን ቅድስት ብሎ እግዚአብሔር የጠራበት ዋነኛው ምክንያት ይህቺ የሰንበት ቀን ሁላችንም ክርስቲያኖች ከእግዚአብሔር ጋር በልዩ ሁኔታ ምንገናኝባት፣ የቅድስናን ሕይወት ምንለማመድባት ምልክታችን ስለሆነች። እሺ፣ ይሄን እንዳትረሱ። ከፍተኛ መንፈሳዊ ስራ የምንሰራው በሰንበት ቀን እንደሆነ ማለት ነው። የሰንበትን ቀን ያከበረ ሰው እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ የተባለውን የእግዚአብሔርን ቃል አከበረ ማለት ነው። ስለዚህ ከአቅም በላይ የሆነ ችግር ካላጋጠመ በስተቀር ሁላችሁም ልጆች ቤተ ክርስቲያን በመሄድ ማስቀደስ፣ መቁረብ፣ የእግዚአብሔርን ቃል መስማት አለባችሁ። ታዲያ በስነ ስርዓት ነው። እዚህ የሚማሩ ልጆች ቤተ ክርስቲያን ሲሄዱ የሚረብሹ ከሆነ ስለዚህ እየተማሩ አይደለም ማለት። መረበሽ የለባችሁ። በስነ ስርዓት ባለው መልኩ የቤተ ክርስቲያንን ስርዓት በጠበቀ ማንንም ሳትረብሹ በስነ ስርዓት ማስቀደስና መቁረብ ያስፈልጋል ማለት ነው። ይሄን ስታደርጉ በትክክል ቅድስት ሰንበትን አከበራችሁ ይባላል ማለት ነው። ይሄ እግዚአብሔር ያዘዘን ትእዛዝ ስለሆነ ነው። ተፈቅዶልናል፣ ታዘናል። ስለዚህ ማጠቃለያው መልእክታችን ሁላችሁም እዚህ ያላችሁ ልጆች በደንብ ስሙኝ። ወደ በለጠውና ከፍ ወዳለው እግዚአብሔርን በጣም ወደሚያስደስተው እግዚአብሔር በእኛ በጣም ወደሚደሰትበት የቅድስና ሕይወት የሚያሸጋግረን እንዲሁም ደግሞ የእግዚአብሔርን ፍጹም የሆነውን ፍቅር በእኛ ሕይወት ላይ በየጊዜው እየጨመረ እየበዛ እግዚአብሔር ፍቅሩን በእኛ ላይ እየገለጸ እግዚአብሔር በእኛ ላይ ሞገሱን ክብሩን እያሳየ እንዲገለጽ በየጊዜው በእግዚአብሔር ቅድስና ለማደግ የሚፈልግ ልጅ የቅድስና ስራ መስራት አለበት። ስለዚህ በሰንበት መልካም ስራ መስራት አለበት ማለት ነው። ይሄ ምን እያልኳችሁ እንደሆነ ታውቃላችሁ? ሰንበትን የሚያከብር ልጅ የእግዚአብሔር ፍቅር ያለው ልጅ ነው። ስለዚህ በእግዚአብሔር ፍቅር ለመኖር በቅድስና ሕይወት መመላለስ ያስፈልጋል ማለት ነው። አሁን በቅድስና ሕይወት ስላችሁ ከዚህ በፊት የምላችሁ ነገሮች ማለት ነው። የቅድስና ሕይወት ማለት መልካም ስራ መስራት፣ የተቸገረ መርዳት፣ ወላጅ ማክበር፣ እርስ በርስ መዋደድ፣ ጓደኞቻችሁን መውደድ፣ በአጠቃላይ የሰው ልጆችን የሰው ልጅ ስለሆኑ ማክበር። እገሌ እኮ ሰነፍ ነው፣ እሱ ዝም ብሎ ነው፣ እሱ ቦዘኔ ነው አይባልም። እሺ፣ ይህንን ማወቅ አለባችሁ። ክርስቲያን እንደዚህ አይልም። የእግዚአብሔር ፍቅር የበዛለት ልጅ እንደዚህ አይናገርም። በሌሎች ሰዎች ላይ አይቀልድም። በሌሎች ሰዎች ጉድለት አይስቅም፣ አያሾፍም። ከምንም በላይ ደግሞ የእግዚአብሔር ፍቅር የበዛለት ልጅ ሰነፍ አይደለም። በትምህርቱም ጠንክሮ ያጠናል፣ ጎብዞ ይሰራል። ጨዋታ፣ ቀልድ፣ አላግባብ የሆነ የማያስፈልጉ
ነገሮችን አያበዛም። በስነ ስርዓት ይጫወታል። ሌሎችን እያከበረና እየወደደ አብሮ ይጫወታል። ስራ መስራት ባለበት ሰዓት ወላጆቹ ሲያዙት አክብሮ ይሰራል። ልጆች አንድ ነገር አስጠንቅቄ ልንገራችሁ። ወላጆቻችሁ ሲያናግሯችሁና ወላጆቻችሁ መልካም ነገር እንድታደርጉ ሲያዟችሁ የምትነጫነጩና የምትሳደቡ ከሆናችሁ በወላጆቻችሁ በኩል እግዚአብሔር እየመከራችሁ ያለውን ምክር እየናቃችሁ ስለሆነ እግዚአብሔር ያዝናል። ይህንን ማወቅ አለባችሁ። ምክንያቱም የእናንተ ወላጆች መቼም መጥፎ ነገር እንድትሰሩና እንድትሆኑ መጥፎ ልጅ እንድትሆኑ አይወዱም፣ ወይም ደግሞ ያን ትእዛዝ አያዟችሁ። ሁሉም ወላጅ ልጁ መልካም እንዲሆን ነው የሚወደው። ይህን ማወቅ አለባችሁ። ማይወዷችሁ ቢሆኑ እኮ መልካም ልብስ አያለብሷችሁም፣ መልካም ምግብ አይመግቧችሁም፣ ጥሩ ትምህርት ቤት አያስገቧችሁም፣ የምትጠይቋቸውን ለሚያስፈልጋችሁን ነገር አያሟሉላችሁም። ማይወዷችሁ ቢሆኑ ቤተ ክርስቲያን አይወስዷችሁም። አያችሁ፣ ስለሚወዷችሁ ነው አይደል? ስለዚህ መልካም ስራ ስሩ ሲሏችሁ የምትነጫ ነው። ለምሳሌ አጥኑ ሲሏችሁ እናንተ ጨዋታ ብቻ የምትፈልጉ ከሆነ ነገ ችግር ላይ ወድቃችሁ እነሱም ያዝናሉ። ወላጅ ሲያዝን ደግሞ እግዚአብሔር ያዝንባቸዋል። ለምን? እግዚአብሔር ሰነፍ ልጅ ስለማይወድ። ስለዚህ ሁላችሁም ጠንክራችሁ ለቅድስና ሕይወት በመጎበዝ በመትጋት ሰንበትን በማክበር ለምን? እግዚአብሔር ስለቀደሳት፣ እኛም ሰንበትን እያከበርናት እንቀድሳታለን። የእግዚአብሔር ፍቅር እንዲበዛልን ዘወትር እግዚአብሔር አምላካችንን እንለምናለን ማለት ነውና ሁላችሁም ሰንበትን ማክበር ያስፈልጋል። በዚህ በዐቢይ ጾም ሁለተኛው ሳምንት ቅድስት ላይ የምንማረው ስለ ሰንበተ ክርስቲያን ቅድስትነት እግዚአብሔር ጾምን እንደቀደሰው ነው የምንማረው ማለት ነው። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ቃለ ሕይወትን ያሰማልን። አሜን። ሁላችንም ያሰማን። እሺ፣ ጥያቄ ያለው ሰው አለ? ጥያቄ ካለ እንቀበል፣ ከሌለ በጸሎት እንዘጋለን። እሺ ያለ እሺ፣ ዮሐና ስለ ቅድስት ጾም ትልካለህ ፎቶውን የኖቱን? አዎ ይላካል፣ ችግር የለም። ቴንክ ዩ። እሺ እሺ እሺ፣ ጥሩ። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሁን በዚህ የዐቢይ ጾም ሳምንት ውስጥ የተለየ የቤት ስራ አይደለም የምሰጣችሁ። እሺ፣ የቤት ስራችሁ የሚሆነው መጽሐፍ ቅዱስ ማንበብ ነው። ምክንያቱም በጾም ወቅት አብልጠን መጽሐፍ ቅዱስን ማንበብ ስላለብን ማለት ነው። ዛሬ የምሰጣችሁ የማቴዎስ ወንጌል ጻፉ። ሁላችሁ ማስታወሻ ደብተራችሁ ላይ ቶሎ በሉ። ሳምንት ስንገናኝ ጠይቃችኋለሁ። የማቴዎስ ወንጌል ምዕራፍ 6 የማቴዎስ ወንጌል ምዕራፍ 6 ቁጥር 17 እስከ 27 የማቴዎስ ወንጌል ምዕራፍ 6 ቁጥር 17 እስከ 27 ያለችዋን ታነባላችሁ ማለት ነው። መምህር የማቴዎስ ወንጌል ምዕራፍ 6 እሺ፣ ምዕራፍ 6 ቁጥር 17 እስከ 27 እሺ፣ አመሰግናለሁ። አሜን አሜን። እሺ
ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጨርሰናል። ሁላችንም ለጸሎት እንነሳ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንድታስተምረን ስላስተማርከን ስለመከርከን እናመሰግናለን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤት በረከት እንድትከፍለን እንማጸናሃለን። ስምህንም አባታችን ሆይ እያልን እንጠራሃለን። አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን ዛሬ፣ በደላችንን አቤት ወደ አቤት ወደ ተናማታ ግዝና ኃይል ለዘላለሙ ማርያም ሆይ በመልአኩ በገብርኤል ሰላምታ ሰላም እንልሻለን። ዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለአብ ዛሬም ዘወትርም አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። እሺ፣ አንድ ጥያቄ ልጠይቃችሁ። ዛሬ የአድዋ በዓል ይከበራል አይደል? የአድዋ በዓል ለምንድን ነው በጊዮርጊስ ቀን የሚከበረው? እሺ፣ ቆይ እድል ያልሰጠሁት ማን ነው? እሺ፣ ናሆም እኔን ነው። ቀጥል ናሆም። ታቦት ይዘው ስለነበረ የቅዱስ ሚካኤል። እሺ፣ ሌላ? እሺ፣ እነ ብሩክ የጊዮርጊስን ታቦት በአድዋ ጦርነት ጊዜ ይዘውት ስለሄዱ። በተጨማሪም የአድዋ ቀን ከሌሊት ጀምሮ ጸሎት ሲደረግ ቅዳሴ ተቀድሶ ነበረ ወደ አድዋ ከመሄዳቸው በፊት እና የጊዮርጊስ ታቦትን ይዘው የሄዱት ታቦት ደግሞ ጸሎት አድርገው ስለነበረ እሱ ደግሞ ስለረዳቸው ስላሸነፉ በጊዮርጊስ ቀን ይከበራል። በጣም ጥሩ ቃል ተሰማልን። እሺ፣ ሌላ? በጣም ጥሩ። እሺ፣ ኒያትና አቅሌሲያ? በጦርነት ጊዜ አጼ ሚኒሊክና አጼ ቴዎድሮስ ሲጋደሉ ቅዱስ ጊዮርጊስም ስለነበር። እሺ፣ በጣም ጥሩ ቃል ተሰማልን። ቅዱስና አርሴማ? በጦርነቱ ጊዜ የቅዱስ ጊዮርጊስን ታቦት ይዘው ስለሄዱና ስላሸነፉ። በጣም ጥሩ ቃል ተሰማልን። ማርቆና ሶሊያና? ወደ አድዋ ሊዋጉ ሲሄዱ የቅዱስ ጊዮርጊስን ታቦት ተሸክመውት ይዘው ስለሄዱ። በጣም ጥሩ ቃል ያሰማልን። ናታንና ማቲያስ?
ወደ አድዋ ከጣሊያን ጋር ሊፋለሙ ሲሄዱ የቅዱስ ጊዮርጊስን ታቦት ይዘው ስለሄዱ እና ደግሞ በዛ ምክንያት ድል ነስተው ስለመጡ። በጣም ጥሩ ቃሎት ያሰማልን ጎበዝ። እና ሳንቲ በጊዮርጊስ ቀን የሚከበረው ከጣሊያን ጋር ሊዋጉ ወደ ጦርነት ወደ አድዋ ሲሄዱ የቅዱስ ጊዮርጊስን ታቦት ለጸልየው የጊዮርጊስን ታቦት ይዘው ሄደው ድል አድርገው ስለተመለሱ በጊዮርጊስ መታሰቢያነት ላይ ስለሚውል። በጣም ጥሩ ቃሎት ያሰማልን ጎበዞች። በቃ ይሄንን ታሪኩን ማወቅ መርሳት ስለሌለባችሁ ነው። እሺ የአድዋ በዓል 23 ነው የሚውለው። ቅዱስ ጊዮርጊስ ደግሞ በ23 ነው የሚከበረው። ስለዚህ የአድዋን በዓል የሚያውቅ ወይም ደግሞ የሚያከብር አንድ ሰው ማይኮቻችሁን ዝጉ። እሺ እነጸደል የአድዋን በዓል የሚያከብር አንድ ሰው በአድዋ በዓል ላይ ቅዱስ ጊዮርጊስ እንደነበረ የቤተ ክርስቲያን አባቶችም ደግሞ የቅዱስ ጊዮርጊስን ታቦት ይዘው እስከ ጦር ግንባር ድረስ ዘምተው እንደነበረ ማወቅ አለበት። የሚደንቃችሁ ነገር እኮ ጸሎት አድርሰው እግዚአብሔርን ፍቃዱን ጠይቀው በዘመቱ ጊዜ በአጭር ሰዓት ውስጥ ነው ጣሊያንን ያሸነፉት። ምክንያቱም ቅዱስ ጊዮርጊስ ከኢትዮጵያውያን ጎን ሆኖ ይዋጋ ስለነበረ አያችሁ። ስለዚህ ይሄ የሚያሳየን እኛ እግዚአብሔርን ስናከብርና እግዚአብሔርን ፈቃዱን ስንጠይቅ በደከመን ጊዜና ችግር ላይ በሆን ሰዓት እግዚአብሔር ሁል ጊዜ ቅዱሳኑን እየላከ እንደሚረዳን ከጠላት እጅ እንድናመልጥ እንደሚያደርገን ጠላታችንን እንድናሸንፍ ኃይል እንደሚሰጠን የሚያሳየን ጭምር ነው። የኢትዮጵያውያንን ጉብዝና፣ የኢትዮጵያውያን አባቶቻችን ጀግንነት፣ የኢትዮጵያውያን አባቶቻችን ካህናት ደግሞ የጸሎታቸውን ኃይል የእግዚአብሔርንም ቸርነት የሚያሳይ ስለሆነ አድዋን ስናከብር ስናስብ እነዚህን ነገሮች ማሰብ ያስፈልጋል ማለት ነው። ስለዚህ ሁል ጊዜ በ23 መዋሉ ብቻ ራሱ ይሄን ስለሚናገር ሁል ጊዜ አድዋ ከቅዱስ ጊዮርጊስ ጋር የሚያያይዘው ነገር እንዳለ መርሳት አያስፈልግም ነው። በጣም ጥሩ ጎበዞች፣ ቃሎት ያሰማልን ለሁላችሁም። እግዚአብሔር አምላክ ሀገራችን ይጠብቅልን። ሁላችሁም በትምህርታችሁ ጎበዞች፣ በመንፈሳዊ ሕይወታችሁ ደግሞ ጠንካሮች የምትሆኑ ወላጆቻችሁ የምታከብሩ ልጆች እንድትሆኑ እግዚአብሔር ይርዳችሁ። ሰላም ቆዩ፣ ሰላም አምሹ። ሳምንት እስክንገናኝ እስከ ሳምንት ቻው ቻው ሁላችሁ። ደህና ደህና